የማካፍለው ቃል ቶሎ ብላችሁ ኢሳይያስ መጽሐፍ ምዕራፍ 61 ላይ ያውጡልኝ። የእግዚአብሔር ሰው ደግሞ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 17 ላይ ያውጣልኝ። የኔ ሚስት ደግሞ ቶሎ ብለሽ ገላትያ መጽሐፍ ምዕራፍ 5 ቁጥር 1። እሺ ከእግዚአብሔር ሰው እንጀምር፣ ካንተ እንጀምር። እስኪ አንብቦ በጌታ ስም አነባዋለሁ። እንሰማለን። በጌታ ስም። ጌታ ግን መንፈስ ነው። እሺ የጌታ መንፈስ ባለበት በዚያ አርነት አለ። ቴንክ ዩ። አገኘሽው ማንጂ? እሺ ገላትያ መጽሐፍ ምዕራፍ 5 ቁጥር 1 ስሙት። በነጻነት ልንኖር ክርስቶስ ነጻ አውጥቶናል። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ሰምታችኋል የነበቡትን ቃል። እኔ ደግሞ አነባለሁ። ኢሳይያስ 61 ቁጥር 1 የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነፃነትን ለታሰሩትም መፈታትን እናገር ዘንድ እግዚአብሔር ልኮኛል ይላል። እስኪ በደንብ አሜን በሉስ። ለምትጽፉ ለምትማሩ ሰዎች የአርነትን መንፈስ መቀበል በሚል እግዚአብሔርን ቃል እንካፈላለን። ከዚህ ጉባኤ ስትወጡ ብዙዎቻችሁ እግዚአብሔር አምላክ ለብዙ ሰዎች ነፃ አውጪ አድርጎ ይቀባቸዋል። እስኪ በደንብ አሜን በሉስ። እንደ መልእክት መውሰድ የምትፈልጉ ሰዎች ካላችሁ አርነት ተወጣላችሁ። ኤው እንዲሆናል። ዛሬ የሆነ ቅባት በላያችሁ ላይ ይፈሳል። አረ በደንብ አሜን በሉኝ። ይኸውላችሁ ዛሬ አርነት የሚያወጣችሁ ቅባት በላያችሁ ላይ ይፈሳል። እስኪ እጃችሁን ከፍ አድርጉና ዛሬ በሉሲ አርነት በሉሲ የሚያወጣ በሉሲ ቅባት በሉሲ በላይ ላይ በሉሲ እንደገና በሉሲ ይፈሳል። አንድ ሰው ጮሆ አሜን ይበልሽ። ይሄን ወቁ። አርነታችን የሚታወጀው እለት እለት ነው። አርነት ማለት ምን ማለት ነው? አርነት ማለት ነፃነት ማለት ነው። ነፃነት ማለት ነው። የዚህ ስፒሪቹዋል ሚኒንግ ነፃነት የሚለው ቃል መንፈሳዊ ፍቺ ከኃጢአት፣ ከማንኛውም እስራት፣ ከመርገም፣ ከፍርሃት፣ ከክፉና ከክፉ አድራጎት እንዲሁም ከክፉ ሐሳብ መዋጀት ወይም ነፃ መውጣት ማለት ነው። ከኃጢአት ስራ፣ ከርግማን፣ ከማንኛውም እስራት፣ ከማንኛውም ሊሚቴሽን መዋጀትና ነፃ መውጣት አርነት ወይም ደግሞ ነፃነት ይባላል። ይህንን ወቁ ወዳጆቼ። በክርስቶስ ኢየሱስ ያመንን ቀን፣ ክርስቶስ ኢየሱስን እንደ ግል አዳኝ አድርገን የተቀባን ቀን፣ የዛን ቀን ነብይ አይደለም ይሆን ነው። ክርስቶስ ኢየሱስን እንደ ግል አዳኝ አድርገን የተቀበልን ቀን ሐዋርያ አይደለም ይሆን ነው። ክርስቶስ ኢየሱስን ነፃ ይስሙኝ የግል አዳኝ ነፃ አዳኝ አድርገን የተቀበልን የዛን ቀን የሆነ ኦፊስ ውስጥ አይደለም የገባ ነው። ይሄን ወቁ። አርነት ነው የወጣ ነው። ነፃ ነው የወጣ ነው። ወቁ። ከነብይነትም ከሐዋርያነትም ከፓስተርነትም ከወንጌላዊነትም ነፃነት ይቀድማል። ሳትፈታ መፍታት አትችልም። አንዳንዶቻችሁን እግዚአብሔር ወስዶ ዛሬ በጨለማው ቤት ላይ ጌታ ያረጋችኋል። ለሙሴ መጣና እግዚአብሔር እንደዚህ ያለው በፈርዖን ቤት ላይ በፈርዖን ላይ አምላክ አድርጌሃለሁ አለው። ዛሬ አንዳንዶቻችሁን እግዚአብሔር ወስዶ በደጋሚ ቤት ላይ ይሾማችኋል። እስኪ በደንብ ጩና አሜን በሉሽ። ለዚህ ነው መጽሐፍ ቅዱስ ሲናገር ስሙኝ፣ ክርስቶስን ስንቀበል ነፃ ነው የወጣ ነው አልኳችሁ። ለዚህ ነው መጽሐፍ ሲናገር ሮሜ መጽሐፍ ምዕራፍ 6 ቁጥር 22 ላይ አሁን ግን አለ ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ፣ መጨረሻውም አለ የዘላለም ሕይወት ነው። ስሙኝ፣ የአርነታችን መጨረሻ ሐዋርያነት አይደለም።
የአርነታችን መጨረሻ ነብይነት አይደለም። የአርነታችን መጨረሻ የዘላለም ሕይወት ነው። አይዶዳጋሳካ ብዙ ሰው ሩጫው ነብይ ለመሆን ነው። ዛሬ አላውቅም ይሄን ለምን እንደያፈረሰ እንደሆነ መንፈስ ቅዱስ የብዙ ሰው ሩጫ ነብይ መሆን ይወላችሁ። የእግዚአብሔር ግን ትልቁ ምርጫ የዘላለም ሕይወት ነው። ቀኝ እጃችሁን ከፍ አድርጉ። ልባርካችሁ በእናንተና በመዳናችሁ መካከል የሚገቡ የጨለማ ቁራጮች በኢየሱስ ስም የተመቱ ናቸው። በኢየሱስ ስም የተመቱ ናቸው። ይሄንን ላስታውሳችሁ ወዳለሁ። እኛ ክርስቶስን እንደ ግል አዳኝ አድርገን የተቀበልን ቀን ከኃጢአትና ከማንኛውም እስራት ነፃ ወጥተናል። እስኪ ቀኝ እጃችሁን እንዲህ ያረጋችሁ ከኔ ጋር እኔ ነፃ ሰው ነኝ በሉ። ግዴላችሁም በሉ እኔ ነፃ ሰው ነኝ በሉ። We are free because of Jesus. We are free. ምክንያቱም እሱ ስለኛ በመስቀል ላይ በመሰቀሉ በኋላ እናወራለን። መጽሐፍ እንደዚህ ይላል ገላትያ መጽሐፍ ምዕራፍ 5 ቁጥር 13 ላይ ወንድሞች ሆይ አለ እናንተ ለአርነት ተጠርታችኋል። ጥሪያችን እንኳን ለአርነት ነው። እስኪ ተናገሩ ለራሳችሁ እንዲህ በሉ የኔ ጥሪ በሉ እስኪ ለአርነት ነው። አርነት ማለት ሰማይ ነፃነት ማለት ነው። you are free እስኪ ነፃ ነኝ በሉ እስኪ ቀኝ እጃችሁን ከፍ አድርጉና እኔ በሉ እስኪ ነፃ ሰው ነኝ በሉ። we are free ክርስቶስ ኢየሱስን እንደ ግል አዳኝ አርገን የተቀበልን የዛን ቀን ከኃጢአትና ኃጢአት ካመጣቸው ከማናቸውም አይነት መዘዞች ከበሽታ ከጭንገፋ ካለመከናወን ከውድቀት ነፃ ወጥተናል። አዶራ ባዳስ ይኸው ስሙኝ ዛሬ ይሄን ወቁ። ሰይጣንም ልጆቹም ይመታሉ። አሜን። ከጎናችሁ ያለውን ሰው እንደዚህ በሉት ዛሬ በሉት ሰይጣንም ኃጢአትም መዘዙም በኢየሱስ ደም ይመታል። ቀኝ እጃችሁን አንሱ። ለሁለት ሰዎች ጸልያለሁ። ቀኝ እጃችሁን ከፍ አድርጉ። በነጻነታችሁ መካከል እየተወረወረ ያለ የትኛውም አይነት መጋረጃ በኢየሱስ ደም አሁን የተተረተረ ይሁን። አሜን በይ። በኢየሱስ ደም የተቀደደ ይሁን። በኢየሱስ ደም የተቀደደ ይሁን። ይህንን ወቁ። ያ ባርነት፣ ያ እስራት፣ ያ እርግማን የሰጣችሁ ልብስ አሁን የለም ወልቋል። ክርስቶስ ኢየሱስ ለዘላለም ጌታ ነው። እስኪ ቀኝ እጃችሁን ከፍ አድርጉና እንዲህ በሉ ያ የባርነት ልብስ እኔ ላይ የለም በሉ። እስኪ ድገሙና በሉ እኔ ላይ በሉ። እስኪ አሁን በሉ። እስኪ የባርነት ልብስ በሉ። እስኪ የለም በሉ። እስኪ የለም። መታወቂያችን ባርነት አይደለም። መታወቂያችን ፍርሃት አይደለም። መታወቂያችን ድንጋጤ አይደለም። እስኪ አንድ ሰው ጮህ አሜን ይበል። ለዚህ ነው ኢሳይያስ መጽሐፍ ምዕራፍ 61 ቁጥር 9 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። ቁጥር 9 ዘራቸው በአሕዛብ መካከል ልጆቻቸውም በወገኖቻቸው መካከል የታወቁ ይሆናሉ። አዳቶራ ባዳስ ልጆቻቸው ዘራቸው በአሕዛብ መካከል ምን ያሉ የታወቁ ዲጋዳ ቫጋስ በምድረ መታወቂያ ይሁን። የኛ መታወቂያ ችግር አይደለም። የኛ መታወቂያ በሽታ አይደለም። ካሁን ካልቀረ ሐኪም ሚልህን አይደለም መጽሐፉ ሚልህን ሁን። ካሁን ካልቀረ ሁኔታ የሚነግርን አይደለም መጽሐፉ የሚነግርን። what the bible says about you ይሁን። ስማ መጽሐፉ ስላንተ ያለውን ነው። እነሱ እኮ የሚታወቁት ይሁን ከማንም ዘርና በምንም አይነት ሁኔታ ውስጥ ለፍ በምንም አይነት መንገድ ውስጥ who cares ምን አገባህ? እናቴ እኮ የተሳካለት ምን አገባ? አባቴ እኮ ችግር ውስጥ ያለ አንተ አይመለከትም። ናው አንተ አሁን አንተ በክርስቶስ ነህ። አንተ በክርስቶስ ከሆንክ በኋላ የሚመለከትህ በክርስቶስ ከሆንክ በኋላ መጽሐፉ ስላንተ የሚለው ነው። ቀጥሎ ያለውን ቃል ስታነቡትማ በጣም ነው ክሬዚ የምትሆኑት። ቀጥሎ ያለው ቃል እንደዚህ ይላል አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ። ለካ መንፈስ ዓለም ላይ ሰው ሲያይህ ሙሽራ ነው የምትመስለው። ስማ የሰርግ ቀን ከታዳሚውም ከደጋሹም ሄሎ እየሰማኝ ነው። ዘንጠው ከመጡትም ከሁሉም በላይ ማን ያምራል ካልከኝ ሙሽሮቹ። ስለዚህ እንደዚህ ያለ አክሊልን እንደለበሰ ሙሽራ
በጌጥ ሽልማቷም እንዳጌጠች ከዛስ ሙሽራ የማለዳን ልብስ አልብሶኛልና የጽድቅን መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል። ባርነት መታወቂያ አይደለም። ፍርሃት ላንተ መታወቂያ አይደለም። በሽታ ላንተ መታወቂያ አይደለም። ችግር ላንተ እስኪ ጮክ በሉና አንድ ሰው ቀኝ እጁን አንስቶ ያውለበለበ እንደዚህ ይበል፣ ነፃ ወጥቻለሁ ይበል። እስኪ ድገምና አውጅ ከኔ ጋር ነፃ ወጥቻለሁ በል። አውጀው ሶስተኛ ጊዜ ነፃ ወጥቻለሁ በል። በልባርክ ነው፣ እጅን አንሳ፣ ልባርክ ነው። ለዘር እግዚአብሔር በረከት ያደርጋል። እግዚአብሔር ለዘር በረከት ያደርጋል። አንተን የነኩ ሁሉ በኢየሱስ ስም ይባረካሉ። እኔ በጣም የምበሳጨው ይኸውልህ፣ በደንብ የምበሳጨው በምንድን ነው ካልከኝ፣ ከነፃነቴ ውጪ የሆኑ ነገሮች ወደ እኔ ህይወት ሲመጡ እበሳጫለሁ። ተክዝ ይለኛል። እንደ ኖርማል አልቀበለውም። በቃ ተክዝ ተነጫነጭ ይሁን ያን ነጫን ከነፃነታችሁ ውጪ የሆነ ነገር ወደ እናንተ ሲመጣ ዶንት ቢ ኖርማል ወገኖቼ። እኛ የተጠራ ነው የመጣ ነው ከጨለማ ነው። ወጥተናል ከጨለማ ውስጥ። እስኪ አሜን በሉ። የክርስትና ዋና ዓላማ ሰዎችን ከየትኛውም አይነት የጨለማ ስልጣን፣ የመርገም ህይወት በማፍለስ ወደ እግዚአብሔር መንግስት ማስገባት ነው። ለዚህ ነው ቆላስይስ መጽሐፍ ምዕራፍ 3 ላይ ምዕራፍ 1 ቁጥር 13 ላይ ሲናገር እግዚአብሔር ቃል እንደዚህ ሲል ይናገራል። እርሱም ከጨለማ ስልጣን አዳነን፣ ቤዛነታችንንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ፈልሰን ነው እኛ ከጨለማ ፈልሰን ነው፣ ወጥተን ነው ከጨለማ። ጩና ወጥቻለሁ በርሲ። ምንድነው ዛሬ ማን ነው የመጣው እዚህ ቤት? ጃላሃዲያ ካፓ። እስኪ ጩና እኔ ከጨለማ ወጥቻለሁ በርሲ። የክርስትና ዓላማ ሰዎችን ጴንጤ ማድረግ አይደለም። የክርስትና ዓላማ ሰዎችን ሃይማኖት ማስቀየር አይደለም። የክርስትና ዋና ዓላማ ሰዎችን ከሆነ አጥር ወደ ሆነ አጥር ማሻገር አይደለም። የክርስትና ዋና ዓላማ ሰዎችን ወደ ፍቅሩ ልጅ መንግስት ማፍለስ ነው። አዲያጋዳ ሀዲጋዳ ልባርካ። እግሮች በገቡበት ቦታ ሰዎች አንተን አይተው ኢየሱስን ይቀበላሉ። ተቀበለኛ አሜን በልና ያዩ ሁሉ ኢየሱስን ይቀበላሉ። ለመዳኛ እግዚአብሔር በር ያደርጋል። ለመዳኛ እግዚአብሔር በር ያደርግሻል። ከሽልማት ሁሉ ሽልማት ለሰዎች የመዳኛ መንገድ መሆን ማካታ ፕራዲያካስ አርነት የወጣ አርነት ያወጣል። እናንተ አርነት ወጣችሁ ከሆነ አለ ጳውሎስ እናንተ ሌሎችን አርነት ታወጣላችሁ ብሏል። እስኪ ቀኝ እጃችሁን ከፍ አድርጉና እንደዚህ በሉ፣ እኔ በሉ እስኪ ለሌሎች የመዳኛ ምክንያት ነኝ። አይተውሽ አምላክሽን አሳይኝ ይሉሻል። አይተውሽ ቸርች አብረን እንሄዳለን ይሉሻል። አይተው ኢየሱስን እቀበላለሁ ይለዋል። መጽሐፍ ሲናገር በመጨረሻው ዘመን አለ አንዱን አይሁዳዊ አለ የጨርቁን ዘርፍ ይዘው በ10 ቋንቋ የሚናገሩ አህዛብ አለ አምላክ ወዴት ነው አሳየን ይሉታል አለ። በል እንግዲህ መንገድ የሚያጡ ልጆች አሉ። የሆነ ቅባት ከመምጣቱ የተነሳ መንገድ የሚያጡ ልጆች አሉ። አሜን ብለው ሰደው ዲጋዳ ሀዲያ ጋዳስ እጅን አንሳና እንደዚህ በል፣ እኔ በል እስኪ ራሴ በል እስኪ ለእግዚአብሔር በል እስኪ ለእግዚአብሔር በል እስኪ ሰራተኛ በል እስኪ ነኝ በለኝ እስኪ። ወዳጆቼ ይሄን ወቁ። እኛ ፈልሰን ነው፣ ፈላሾች ነን። እስኪ በረንብ አሜን በሉ። ታውቃላችሁ አይደል? እዚህ ሀገር አንዳንድ ሶሪያውያን አሉ። እዚህ ሀገር አይታችኋቸዋል? የሶሪያ ሰዎች አሉ እና መተው ነው እዚህ ማይግሬት አድርገው መተው ነው። ሰምታችሁኛል? አሁን እነሱ እዛ አይደለም ያሉት፣ እዚህ ነው ያሉት። ፈልሰን ነው እኛ። እስኪ ፈልሼ ነው በሉ እስኪ። ያ በደንብ እንወቁ። ከጨለማ ወደ ብርሃን፣ ኧረ አሜን በሉ። ከፍርሃት ወደ ጽድቅ፣ ከኃጢአት ወደ ጽድቅ፣ ከባርነት ወደ ነፃነት። እስኪ ጮክ በሉና እኔ በሉ እስኪ ፈልሼ ነው በሉ እስኪ።
ወያርናት አሁን እኛ ያለነው በጨለማ ኪንግደም ውስጥ አይደለንም። የብርሃኑንም የጨለማውንም አንኖርም። ለሁለት ሰው ልጸልይ ነው። የሆነ ዛሬ የሚለይ ቅባት ከዛ የጭቆና ህይወት፣ ከዛ የፍርሃት ህይወት፣ ከዛ የድህነት ህይወት፣ ከዛ ግራ መጋባት ህይወት የሆነ የሚለይ ቅባት ዛሬ በኢየሱስም ላይ ፈሰሰ። በኢየሱስም በላይ ላይ ወረደ። ያገኘንን ብርሃን የሚቀይር ነው። እስኪ ከነጋጩና ያገኘኝ ብርሃን በሉሲ የሚቀይር ነው በሉሲ። እንደዚህ ልበላችሁ እስኪ እኛ ነፃ የወጣ ነው ደግመን በባርነት እንዳንያዝ ነው። ቆይ ልጨምርላችሁ። እኛ ደግኔውላችሁ ነፃ የወጣ ነው። ሰምታችሁኛል? ነፃ የወጣ ነው ከእግዚአብሔር ሐሳብና ፍቃድ ሳይሆን ነፃ የወጣ ነው ከባርነት ነው። አንድ ጊዜ ተናግሬ ከሆነ አላቅም። አንድ ጊዜ አንዲትን ዝሆን ረጅም ጊዜ አስረዋት ኖረዋል አሉ። ረጅም ጊዜ አንድ ቦታ አስረዋት ኖረዋል እና ከዛ አትሄድም። ምግቧን እዛው ጋር ይሰጧታል። እዛው ትበላለች፣ እዛው ትጠጣለች። ከዛ አንድ ቀን ግን ምን አደረጓት አሉ? ፈቷት። ቢመቷት አትሄድም። ተፈተሻል እኮ ሂጂ፣ እዛው ነች። ብዙዎቻችን ነፃነታችን አልገባንም። ተፈተናል፣ ተለቀናል። ያለነው ግን እዛ ነው። ዛሬ የሆነ ኃይል በኢየሱስም በአንድ ሰው ላይ ወደቀ። እስኪ ጮክ በይና ደግሜ በይሲ አልገዛም በይሲ። ታስታውሳላችሁ ዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ ያለች ሴት። ዮሐንስ ወንጌል መጽሐፍ ምዕራፍ 8 እስኪ አብረን እንሂድ። እስኪ እቺን ሴት እናውራ ትንሽ። ዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ የነበረች እቺ ሴት ቁጥር 4 ላይ ሄዳችሁ ስታነቡ ወደ ኢየሱስ ክርስቶስ አመጧት ይላል። ካመጧት በኋላ እቺን ሴት አሉት ጌታ ኢየሱስን ሲነግሩት በምንዝር ይዘናታል አሏት። በምን ይዘናታል? በምንዝር የተያዘችበት ጉዳይ አሉት ምንም ያስከትል ነው። አታ መጽሐፍ እንዴት ነው? ሞት። ሙሴ እንዲህ ያሉትን ሰዎች ቀስ እያሉ እንዲሞቱ አይደለም ያዘዘው፣ በድንጋይ ተወግረው እንዲሞቱ ነው ያዘዘው። ታውቃላችሁ አምጥተው ይላል መጽሐፍ ሲናገር እንደዚህ ይላል ቁጥር 4 ይወላችሁ መምሮ ይቺ ሴት ስታመነዝር ተገኝታለች። ሙሴ እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተ ስለርሷ ምን ትላለህ አሉት። አሁን የመጣችው እቺ ሴት ሙሴ ጋር አይደለም የመጣችው፣ የሙሴ ሕግ ጋር አይደለም የመጣችው። አይደለም የመጣችው። ከበዋት ቆመው ተሰብስበው ቆመው መሃል አድርገዋት ማለት ለመሰለ አንድ ሰው እዛ ጋር ከተቀመጠ ሁሉም ሰው አያየው። መሃል ላይ ከተቀመጠ ግን ሁሉም ያየዋል። ምን ለመሰለ ለምስክርነት እንዲመቻቸው ነው። ለምስክርነት እንዲመቻቸው ነው መሃል ላይ ያኖሯት። ያኛውም እኔም ስለሷ አውቃለሁ ብሎ መጽሐፍ ሲናገር ከተናናሽ እስከ ሽማግሌዎች ናቸው የተሰበሰቡት እዚህ ክፍል ላይ። ይገርማቸዋል። ልክ ለኢየሱስ ሲነግሩት ሴትዮዋ መሃል እንደቆመች ጌታ ኢየሱስ ጎንበስ ብሎ ጻፈ ይላል። አየህ ሕግን በሕግ ነው የቀየረው። ሕግ ተዛብቶ እንዳይመስላችሁ እዚህ ክፍል ላይ ለሴትዮዋ የሚገባውን ድንጋይ ራሱ ወስዶት ነው። ምክንያቱም she have to be free ማለት ሕግ ሳይዛባ ነፃ መውጣት አለባት። የሙሴ ሕግ ሳይሻር ነፃ መውጣት አለባት። የሷን ብቻ አይደለም የነሱንም ድንጋይ ነው የተቀበለው። ከመካከላችሁ አላቸው ኃጢአት የሌለበት ኃጢአት ያልሰራ ኃጢአት ያላደረገ የመጀመሪያውን ድንጋይ ይወርውር ሲል እያንዳንዳቸው ሲተያዩ አንዳንዶቹ አብረው ነው የሆነ ቤት የተዝናኑት። ሲተያዩ የባለፈው እየተባባሉ መጽሐፍ እንዲህ ይላል ልባርካችሁ ነው ሰዎችን
ከተናናሽ እስከ ተላላቆች አለ ሄዱ ይላል። ልባርካችሁ። የተሰበሰቡባችሁ ከሳሾች ከተናናሾች እስከ ተላላቆች በኢየሱስም ከሕይወታችሁ ላይ ውልቅ እያሉ ይወጣሉ። በኢየሱስም ውልቅ እያሉ ይወጣሉ። በኢየሱስም ውልቅ እያሉ ይወጣሉ። ሄዱ ይላል። ቀና ሲል ብቻዋን ነች። ሲያያት አንቺ ሴት አላት ከሳሾችሽ በቃ ጌታ እንዲህ ነው የሚያደርገው ዛሬ። የሆነ የክስ ደብዳቤ ከሆነ ሰው ቤት ላይ ሲቀደዳ ያለው ከሳሽሽ ወዴት አሉ? የፈረደብሽስ አለ አለችው አላት። ምን አለችው? አንድስ እንኳን አሁን ቀጥሎ ያለው ነገር እኮ ነው አሁን ማወራው። እቺ ላወራ ነው ይሄን ሁሉ ያወራሁት። ከዛ ጌታ ኢየሱስ ምን አላት? እኔም አትናገሩ እኔም ከዛስ አቤት 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 አቤት። የልጅቷ ነፃነት ያለው እዚህ ጋር ነው። ነፃነቷ የታወጀው እዚህ ጋር ነው። ደግመሽ አላት ኃጢአትን አትስሪ። ይኸውላችሁ ከባርነት ነፃ መውጣት የምትፈልጉ ከሆነ ደግማችሁ እዛ ባርነት ውስጥ አትገኙ። እየሰማችሁኝ ነው? ከኔ ጋር ናችሁ? ቀኝ እጃችሁን ከፍ አድርጉና እንደዚህ በሉ፣ ደግሜ አልገኝበትም በሉ። የተጠራንበት ዋነኛ ምክንያቱ ከባርነት ወጥተን በነፃነት ልንኖር ነው። ቅድም እህታችን ያነበበችበት ክፍል ዋና ክፍል ላይ በነፃነት ልንኖር ክርስቶስ ኢየሱስ ነፃ አወጣናል። እንግዲህ ጸንታችሁ ቁሙ፣ ዳግመኛ አታድርጉት። ያንን መውጣት ትፈልጋላችሁ ከሆነ ካቃታችሁ ነገር ውስጥ፣ መላቀቅ ትፈልጋላችሁ ከሆነ ካቃታችሁ ነገር ውስጥ ደግማችሁ ያንን ነገር አታድርጉት። አንዳንድ ነገሮችን እምቢ በሉ፣ እምቢ በሉ፣ አትስማሙ፣ እምቢ በሉ። እስኪ አንድ ሰው እምቢ ይበል። በሽታን እምቢ በሉ፣ ጭንገፋን እምቢ በሉ፣ ድህነትን እምቢ በሉ፣ አለመሳካትን እምቢ በሉ፣ ኃጢአትን እምቢ በሉ፣ እምቢ በሉ። ተቃወሟቸው። ይኸውልህ ስማኝ፣ ብዙ ጴንጤ የሚቃወመው እንትንን ነው። ማን ነው? ሰይጣንን ነው። ምን ነው? በጣም ብዙ ጴንጤ በጠዋት ተነስቶ የሚቃወመው ጠቋርን ነው። ኃጢአትንም እንቃወማለን። እስኪ አሜን በሉ። ኧረ አሜን በሉ። እኛ የወላችሁ ኃጢአትን ብቻ ደግሞ አይደለም ልጆቹንም እንቃወማለን። የማንን ልጆች? የኃጢአት ልጆች። የኃጢአት ልጅ ምንድነው? በሽታ። የኃጢአት ልጅ ምንድነው? ድህነት። ልጆቹ ናቸው እነዚህ። የኃጢአት ልጅ ምንድነው? ችግር። የኃጢአት ልጅ ምንድነው? መከራ። የኃጢአት ልጅ ምንድነው? አለመከናወን። የኃጢአት ልጅ ምንድነው? ዝግበር። ኃጢአትንና ሰይጣንን ብቻ አይደለም እንቃወመው፣ ልጆቹን እንቃወማለን። የሆነ ሰውን ልባርከው፣ ልጸልይለት። ይኸው የገዛችሁ የግዞት ቤት በኢየሱስ ስም ይፈርሳ። የገዛችሁ ግዞት ቤት ይፈርሳ። ጩና ይፍረስ በልሽ። አንዳንድ ነገሮች ሲመጡ ለበጎ ነው አትበሉ። ኖ አንል ዳርናት ይውላችሁ። ሉቃስ ወንጌል መጽሐፍ ምዕራፍ 13 ላይ የነበረች ሴት እናንተ አንብቡት ቤት ገብታችሁ። እቺ ሴት የማይመለከታትን ሸክም ነው ተሸክማ ይኖረችው። 18 ዓመት ሙሉ ማያገባት የማይመለከታት የሷ አይደለም። ከየት ነህ ተብሎ እንኳን ቢጠየቅ የሷ ነኝ አይልም። አፍ አውጥቶ ቢያወራ የሷ ነኝ አይልም። አንድ ቀን ጌታ ኢየሱስ መጣ። ሲያያት 18 ዓመት የማይመለከታትን አልሰብክም አለ ኢየሱስ። ዛሬ ስብከት አይደለም ፈውስ ነው አለ። አይታችኋል። ልክ መጽሐፉን እንደሰጡት ነው ኢየሱስ አገልግሎት የጀመረው፣ የፈውስ አገልግሎት። ሲያያት የአብርሃም ዘር ናት። የአብርሃም ዘር ያሸክም አይመለከተውም። ይኸውላችሁ አንዳንድ ነገሮች በፉጨት ሰይጣን ጠርቶ ቤታችን ሊያስገባ ይችላል። ግን የኛ ልብ ነው የሚወስነው። እንዴት እናስተናግደዋለን? ቀኝ እጃችሁን ሊየው፣ ቀኝ እጃችሁን ሊየው። እግዚአብሔር ያልሰጣችሁ
ሰይጣን በፉጨት ጠርቶ ወደ ቤታችሁ ወደ ህይወታችሁ ያስገባው በሽታ ቢሆን ችግር ቢሆን መከራ ቢሆን ድህነት ቢሆን ስቃይ ቢሆን አለመከናወን ቢሆን በክርስቶስ ደም የተሻረ ይሁን። በክርስቶስ ደም የተሻረ ይሁን። በክርስቶስ ደም የተሻረ ይሁን። እኔ በጣም የሚገርም ነገር ሞት ይሻለኛል፣ አልቀበልም። በቃ ሞት ያው ታውቃለች ሚስቴ፣ ሞት ነው የምመርጠው። አልቀበልም፣ ሞት አልቀበልም። ቢመጣ እንኳን አልቀበልም። ጓዙም ጠቅሎ እስከሄድ ድረስ ነው በቃ ማሳደደው። ጸልያለሁ። በልቤ ላይ ስፍራና ክፍል የለው። አትቀበል አንዳንድ ነገሮች የኔ አይደለም በል። ጌታ ኢየሱስ ሲያያት ሰው ሁሉ ኖርማል ነው፣ ለሷ ኖርማል ነው፣ ሸክሟ ኖርማል ነው የተሸከመችው ነገር። ኢየሱስ ጋር ሲሆን ግን ኖርማል አይደለም። የአብርሃም ዘር ናት አለ፣ አይመለከታትም አለ። ስለዚህ ምን ይሁን እንደዚህ አላት፣ አንቺ ሴት አላት ከድካምሽ ተፈተሻል። አዲያኮፓ የሆነ እጅ ልሰብር ነዋ፣ የሆነ እጅ ልሰብር ነዋ። ትቀበለኛለህ? የሆነ እጅ ልሰብር ነው። ቆይ ስማኝ፣ ጠቅላይ ሚኒስተሩን ስለያዘው አንተን አይዝም። ሰምተኛል? እየሰማ ነው? የሆነ ባለስልጣን ስለ ኖ we are in Christ, we are in Christ። እነሱን ስለነካኛ በልጅን አንሳው፣ እጅን አንሳ። የማይመለከታችሁ ከቤታችሁ ላይ በኢየሱስ ደም ይነቃቀል፣ በኢየሱስ ደም ይነቃቀል፣ በደሙ ጉልበት ይነቃቀል፣ በደሙ ኃይል ይነቃቀል። አንድ ሰው ይጩና ነፃ ነኝ ይበል እስቲ። የእግዚአብሔር ሰው ምን እያልክ ነው ነፃ ነኝ የምትለው? እኔ እኮ አለብኝ መረጃ ላሳይህ አለብኝ እኮ። የእግዚአብሔር ሰው ምን እያልክ ነው? ከመሆን ላሳይህ ነው እንዴት ነፃ እንደወጣ። እንዴት ነው ነፃ የወጣ ነው? ነፃ ነህ ብዬ ስልህ በምክንያት ነው። የመጀመሪያው አንተ ለምትቸገርበት አንቺ ለምትቸገሪበት ነገር ክርስቶስ ኢየሱስ ዋጋ ከፍሎበታል። አንደኛ ኢየሱስ ሙሉ ዕዳውን ከፍሎታል። አዳሃዲያካ ዴካቲያስ እስኪ ከኔ ጋር ተናገሩ። ኢየሱስ በሉሲ ሙሉ ዋጋውን በሉሲ ከፍሎበታል። ዛሬ ወደዚህ ቤት ይዛችሁ የመጣችሁ ችግር፣ መከራ፣ ስቃይ፣ በሽታ ከዚህ ቤት ከናንተ ጋር በኢየሱስም አብሮ አይወጣም። ይህ ወር የምስክርነት ወር ነውና ወደ ምስክርነት ይቀየራል። የምስራች ወር ነውና ወደ የምስራችነት ይቀየራል። አንድ ሰው ጮሆ አሜን ይበርሲ። ምንም ነገር ይዛችሁ መጣችሁ ሊሆን ይችላል። እግዚአብሔር ምስክር ነው የምነግራችሁ። ቨዝሉን እንበጣጥሰዋለን ዛሬ። አብሯችሁ ከዚህ ቤት አይወጣም። ደም ስሩን እንበጣጥሰዋለን። ማካታ ፕራዲያካስ ዲቦስ ካላዳስ በቃ በጣም ጸልያለሁ ዛሬ። መጽሐፍ ቅዱስ አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 20 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እስኪ አንብቡልኝ የደረሳችሁ ሰዎች። ስጋ ወይስ ስጋችሁ ከእግዚአብሔር ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ቆይ ስሙኝ። ስጋችሁ የመንፈስ ቅዱስ ቤተ መቅደስ ነው። ይሄ እናንተው ይሄ አሁን እንደምንነኩት ምዳስሱት is a temple of Holy Spirit። የመንፈስ ቅዱስ ማደሪያ፣ የመንፈስ ቅዱስ መኖሪያ። እንዴት ሆነ? ስሙት። የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና። በዋጋ ተገዝታችኋልና። ጩና በዋጋ ተገዝቻለሁ በርስ። በዋጋ ተገዝቻለሁ። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ይወለ ስማኝ፣ ውስጥ የሚኖረው ነዋሪ ሊኖር ብቻ አይደለም የመጣው ሊጠብቅህም ነው። ነዋሪው ስራው መኖር ብቻ አይደለም መጠበቅም ነው፣ መፈወስም ነው፣ ማዳንም ነው። ወደ ክርስቶስ ኢየሱስ ፍጹም ሙላት አንተን ማድረስ ነው። በዋጋ የሆነ የተከፈለ ዋጋ በቀራንዮ መስቀል ላይ በእውነት ደዌያችንን ተቀበላል፣ ህመማችንን ተሸክሟል፣ ስለኛ ደቋል። ይሄን ወቁ። ክርስቶስ ኢየሱስ በከፈለልን ዋጋ መጽሐፍ እንደሚናገር በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ የሕግ እርግማን ሆኖ ምን አረገን ይላል? ዋጀን። ስብከት አይደለም ይሄ፣ ትሩዝ ነው። ሲቀኝ እጃችሁን ከፍ አድርጉና ስለኔ ዋጋ ተከፍሏል በሉ። ሰይጣን ሆይ በሉት፣
እኔ ልታሰቃይ አችልም በርስ። ስለዚህ የመጀመሪያው እንዴት ነው ነፃ የወጣ ነው? ክርስቶስ ዋጋ ስለከፈለ በዋጋ ስለተገዛ። እስኪ ከኔ ጋር እጃችሁን አንሱና በዋጋ ነው የተገዛሁት በርስ። ብዙ ጊዜ ነው የምናገረው ለአንድ ዕቃ ሁለት ጊዜ አይከፈልም። ዋይፍ እሱን ስልክ ከፍ አድርጊው። እዩቴን ስልክ አንድ ጊዜ ከፍዬ ገዝቻለሁ። ባለቤቱ በምንም መንገድ እኔን ሊያፈላልገኝ አይችልም። ምክንያቱም የሚከፈለው አንዴ ነው። ለአንድ ዕቃ ሁለቴ አይከፈልም። ክርስቶስ ስለ ጤንነታችሁ፣ ስለ ድህነታችን፣ ስለ መከራችን፣ ስለ እያንዳንዱ ነገር በመስቀል ላይ ዋጋ ከፍሏል። ኢየሱስ ያልከፈለው እኛ የምንከፍለው ምንም ነገር የለም። ጨርሶታል መስቀል ላይ። እስኪ ጩና አልቋል በሉት። ሶስት ነገሮችን አስተውሉ። ክርስቶስ ስለከፈለው ዋጋ ስታስቡ ሶስት ነገሮችን አስተውሉ። አንደኛ ሞት፣ ክርስቶስ ሞቷል። ሞት ይዘው ዘንድ አልቻለምና ተነስቷል። ሁለተኛ ደሙን አስቡ። ደሙ የኛ ትክክለኛ ፕራይስ ነው። እኛ ላይ የተለጠፈ ትክክለኛ ፕራይስ የክራይስት ብለድ ነው። የክርስቶስ ደም ነው ዋጋችን። እኔ እቺን አምኜ ሞታለሁ። በቃ እቺን አልጥልም። እግዚአብሔር ምስክር ነው የምነግርህ። በቃ እቺን ይዤ መንግስተ ሰማይ ወደ ቀኝም ወደ ግራ አትበል። ደም ፈሷል። ክርስቶስ ሞቷል። ሶስተኛው መስቀል የሚባለውን ነገር አስብ። ክርስቶስ ዋጋ ከፍሏል የሚለው ስታስብ መስቀል ላይ ያጣረውን ጣር መስቀል ላይ የተሰቃየውን ስቃይ ለምን ይመስላችኋል? እርግማናችንን ለመውሰድ ባርነታችንን ለመሻር። ሶስት ነገሮች አስተውሉ ነፃ መውጣታችሁን በክርስቶስ ስታስቡ፣ ደም፣ ሞትና መስቀል። ቀኝ እጃችሁን ከፍ አድርጉና እንዲበሉ ከክርስቶስ ውጪ በሉ እስኪ ነፃ ያወጣኝ አካል የለም በሉ እስኪ የለም። ሁለተኛው እንዴት ነው ነፃ ያወጣ ነው? በእምነት because we believe። ነፃ እንዳልወጣችሁ እርግጠኛ ከሆናችሁ የሚቀራችሁ እምነት ነው። faith። በክርስቶስ የመስቀል ሥራ የምትጠራጠሩ ከሆነ የሚቀራችሁ ነገር እምነት ነው። ውጭ ካሉት እኛ የምንለየው በምንድን ነው? መስቀል ላይ ያለውን ነገር በማመናችን ነው። ለዚህ ነው ኤፌሶን መጽሐፍ ላይ ሲናገር ጸጋው በእምነት አድኗቸዋል አለ። ጥቅስ አይደለም ይሄ። it's not a quote or verse። ጸጋው በእምነት አድኗቸዋል። ከዛስ ይህም የእግዚአብሔር ስጦታ ነው እንጂ። ነፃነታችን ለካ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ከዛስ ማንም እንዳይመካ ግሸን ማርያም በሄድ አይደለም። አዶ ከርቤን ባመለካ አይደለም። ሃሎ ስውሯ ማርያም በሄድ አይደለም። ማንም እንዳይመካ ከስራ አይደለም። እንዴት ነው ታዲያ? ጸጋው ድንቅ የሚያደርገው መዳኔን ይሄ ነው። ነፃ መውጣቴን ይሄ ነው። ጸጋው በእምነት አድኗቸዋልና። በእምነት ጌታዊ እምነት ጨምርልኝ። ጌታዊ እምነት ጨምርልኝ። የከበደ ነገር ካለ ማድረግ ያለብህ ጌታ ሆይ። አንድ ሰው ታስታውሳላችሁ? ቢቻልህ ልጄን አድነው ብሎ መጣ። ቢቻልህ ትላለህ አለው ኢየሱስ። ለሚያምን አለው። አንዳንዱ ይቻላል። እመቤት አንዳንዱ ይቻላል። ስንቱ ይቻላል? ይኸው እግዚአብሔር ምስክር ነው የምነግራችሁ። ከአቅማችሁ በላይ ሆኖ ያሰገዳችሁ ነገር በኢየሱስ ስም እግራችሁ ስር ይገባል። በኢየሱስ ስም ይገዛላችኋል። በእምነት we are free because of our faith።
በእምነታችን ክርስቶስ በመስቀል ላይ በሰራልን ስራ በማመናችን we are free። እንኳን ሰበኩ ጌታ ሆይ። ከኛ ጥረት የተነሳ አይደለም፣ ከኛ ሩጫ የተነሳ አይደለም። ጌታ ኢየሱስ ነፍሴም መንፈሴም ብቻ ሊያድን አይደለም የመጣው፣ ስጋዬንም ነው። እዚህ ምድር ላይ ያለውን ውጣ ውረዴንም ሊያሸንፍልኝ ነው የመጣው። ለዚህ ነው በዓለም ሳላችሁ አይዟችሁ አለ። መከራ አለባችሁ፣ ነገር ግን አይዟችሁ እኔ ምን እናሸንፋለሁ? ለምሸንፋለሁ። ታውቃላችሁ ዓለም የመከራ ቴምፕል ናት። ዓለም የመከራ ቤተ መቅደስ ናት። ጌታ ኢየሱስ ግን መቀመጫውን ዙፋኑ መጥቶታል። አልገባችሁ? ዙፋኑ የመከራ ዙፋን ተመቷል። የመከራ ዙፋን ዓለም ነው። ዓለምን አሸንፌያለሁ አለ። ልባርካችሁ፣ ቀኝ እጃችሁን አንሱ። የትኛውም ሲስተም በኢየሱስ ስም አይዛችሁ። የትኛውም ሲስተም አይቋቋማችሁ። in the third one how we are free እንዴት ነው? ሶስተኛ ፍሬውን ነው። እንዴት ነው? ሶስተኛ መንፈስ ቅዱስ በውስጣችን ስለሚኖር because the spirit of the Lord ክርስቶስ ኢየሱስን እንደ ግል አዳኝ አድርገን ስንቀበል the spirit of the Lord ውስጣችን ገብቷል። ሮሜ መጽሐፍ ምዕራፍ 8 ቁጥር 2 እግዚአብሔር ሰው በክርስቶስ ኢየሱስ ያለው እሺ የሕይወት መንፈስ ሕግ የምን የሕይወት መንፈስ ሕግ ሃሎ የሕይወት መንፈስ የሚለው ሌላ ስሙ መንፈስ ቅዱስ ነው። ሆሊ ስፒሪት ነው። የሕይወት መንፈስ ሕግ ከኃጢአትና እሺ ከሞት ሕግ አርነት አውጥቶኛልና። አያችሁ፣ ከኃጢአትም ከሞት ሕግም አርነት የወጣ ነው በሕይወት መንፈስ ነው። እስኪ ጩሁና በሕይወት መንፈስ በሉ። እስኪ ድገሙና ብሉ። በሕይወት መንፈስ በሉ። እስኪ ነፃ ወጥቻለሁ በሉ። ገላትያ መጽሐፍ ምዕራፍ 5 ቁጥር 16 ቶሎ ብለን እንሂድ። ገላትያ መጽሐፍ ምዕራፍ 5 ቁጥር 16 5:16 ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ውስጣችሁ ባለው መንፈስ ተመላለሱ። መንፈስ ቅዱስ ይምራችሁ። መንፈስ ቅዱስ ጋይድ ያርጋችሁ። የምትመላለሱት ውስጣችሁ ባለው ለምን? እርሱ የመጣው ለአርነት ነው። ሕዝቅኤል 36 ቁጥር 26 ላይ ሲናገር ደግሞ እንደዚህ ይላል። የመጨረሻ ቃል ይሄን እናንብብ። አዲስም ልብ እሰጣችኋለሁ። አዲስ ልብ እሰጣችኋለሁ። እሺ አዲስም መንፈስ በውስጣችሁ አኖራለሁ። ይኸውላችሁ አዲስ ልብ እሰጣችኋለሁ አለና አዲስ መንፈስ አለ። ለምንድን ነው ይሄ መንፈስ አዲስ መንፈስ መግባት ያለበት? ለምን ነው አዲስ መንፈስ የሚለው? ሆሊ ስፒሪት ነው። አዲስ መንፈስ መግባት ያለበት ለምንድን ነው? አዲስ መንፈስ አዲስ መንፈስ አዲስ ምን ማለት የሚያድስ አዲስ የሚያደርግ አዲስ አሮጌውን የሚያወጣ አዲስ ከአሮጌው ጋር የሚያፋታ አዲስ ዛሬ አዲስ መንፈስ ይገባባችኋል። ሃሌሉያ። ከዛስ የድንጋዩንም ልብ አየ። ይሄ አዲስ መንፈስ ሲገባ የድንጋይ ልብ ይወጣል። ሃሌሉያ። ፍሪ የምንሆነው የድንጋዩ ልብ ሲወጣ ነው። የድንጋዩ ልብ ካልወጣ ፍሪ አንሆንም። የራሳችን እስረኛ ነው የምንሆነው። እሺ ከዛስ የድንጋዩን ልብ ከስጋችሁ አወጣለሁ፣ እሺ የስጋንም ልብ እሰጣችኋለሁ። አሁን የሚያስፈልገን የድንጋይ ልብ ሳይሆን የስጋ ልብ ነው። የስጋው ልብ ላይ ነው መንፈስ ቅዱስ የሚገባው። ቀኝ እጃችሁን ከፍ አድርጉና አሜን በሉ። ስለዚህ መንፈስ ቅዱስ የመጣው እኛ ነፃ ሊያወጣ ነው። መንፈስ ቅዱስ የመጣው ክርስቶስ ኢየሱስ በመስቀል ላይ የጨረሰውን ያንን ስራ ሊያትምብን ነው። እስኪ አሜን። ስለዚህ አንድ ሰው ቀኝ እጁን ያንሳና ጮክ ብሎ እንዲህ ብሎ ይናገር፣ እኔ ነፃ ነኝ ይበል። ከጀርባ የሚፎክረው እንዳሰማ ነፃ ነኝ ስላልክ ነፃ ልትወልጅ እኔ ምናምን እንዳሰማ በሽታ፣ ችግር፣ መከራ፣ ስቃይ እንዳሰማ ይሄን ከዚህ ነው የሚጀምረው። እስኪ ጩና እኔ ነፃ ነኝ ይበል። በማን ነው ነፃ የሆንከው? አንደኛው ክርስቶስ ኢየሱስ በከፈለው ዋጋ፣ ሁለተኛ ባመንከው እምነት፣ ሶስተኛ ሆሊ ስፒሪት ውስጥ ስላል መንግስት ነው ተሸክመ የምትሄደው። የሰማይ የምድር ጌታን ነው ተሸክመ የምትሄደው። ስለዚህ you are free ጩና I am free በል።
በእንግሊዘኛ ነው እንጂ ታባቱ እንዴት እናስቀጥል ወይ ነው? እሺ አሁን ይሄንን እንትናችንን ነፃነታችን እንዴት እናስቀጥል? አንደኛ በረምስ እቺ ነው ዋናዋች ነች። በምን እናስቀጥል? ስለዚህ የመጀመሪያው ፍሪደማችን ለማስቀጠል ወይም ነፃነታችንን ለማስቀጠል የመጀመሪያው ከመንፈስ ቅዱስ ጋር ህብረት ይኑራችሁ። ከሆሊ ስፒሪት ጋር ህብረት ውስጣችሁ ካለው አካል ጋር you should have a fellowship ህብረት ያስፈልጋችኋል። ይሄን ወቁ። መንፈስ ቅዱስ የአርነት ባለቤት ነው። የአርነት ባለቤት ሆሊ ስፒሪት ከባለቤቱ ጋር ህብረት ሊኖራችሁ ይገባል። ለዚህ ነው እኮ ቅድም እንዲህ አለ የጌታ መንፈስ ባለበት አለ እግዚአብሔር ሰው ያነበበው ክፍል ላይ አስታወሳችሁ? የጌታ መንፈስ የኔ ያለው የጌታ መንፈስ የኔ ያለው ተራራ ላይ ነው? ግሸን ማርያም ነው? እዛ እንትን አርሴማ ታኩርፍ ግድ የለም። የኔ ያለው እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነህ? የጌታ መንፈስ ባለበት ቸርች ነው ያለው። የት ነው? የጌታ መንፈስ ባለበት በዚያ አርነት ነፃነት አለ። እንዳክድ የዲና እንዳታደርግ አለብህ። ጩና እስኪ አለብህ ይበርሽ። ወንጌል የሚለውን ብቻ ነው የምንሰብከው። መጽሐፍ ሲናገር ምናል? የጌታ መንፈስ ባለበት በዚያ ለካ እኛ ለሰፈሩ የነፃነት ምክንያት ነን። እዛ ሰፈር እየሰሙ አይደለም። የጌታ መንፈስ ባለበት በዚያ አርነት አለ። ከዛስ እኛ ሁላችን በመጋረጃ በማይከደን ፊት አይሆን እንደውም ሲያብራራው እንዲህ ይለዋል። የሙሴን ፊት በመጋረጃ ይሸፍኑት እንደነበር አይደለም። በመጋረጃ በማይከደን ፊት የጌታን ለካ ውስጣችን ያለው መንፈስ የጌታን ክብር እንድናብለጨልጭ ያደርገናል። የጌታን ክብር ምን ያደርገን? እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። That's gospel. That's gospel. አንተ ለመለወጥ በየኮንፈረንሱ መገኘት አይጠበቅብህም። ለመለወጥ መገኘት የሚጠበቅብህ ውስጥ ካለው አካል ጋር ነው። ቻዳሃዲጋዳ ለመለወጥ ሌሊት 11 ሰዓት እኛ ቸርች በር ላይ ሰልፍ መያዝ አይጠበቅብህም። እሱ ጸጋን ለመካፈል ነው። ብራዘር አንድ ነገር ልንገር፣ ለመለወጥ የሚያስፈልግህ ምንድነው ካልከኝ ውስጥ ካለው ከጌታ መንፈስ ጋር ህብረት ፌሎሺፕ እንዲህ በላ መድኃኒቴን ይዤ አልሞትም በል እስኪ መፍትሄን ይዤ አልሞትም በል። ለካ መፍትሄው ያለው አንተ ውስጥ ነው። ዲጋራሻ ደሃ ልባርክህ እግዚአብሔር የበረከት ምልክት ያረጋችኋል። የነፃነት ምልክት ያረጋችኋል። የአርነት ምልክት ያደርጋችኋል። ኖ ማተር የወጣበት ሰፈር የምንኖርበት ሰፈር የደሞዝ ጉዳይ የምትሰራው ስራ ዶወሪ ጥሩ የበላ ሰው ጋር አይደለም እሱ የሚኖረው። ጥሩ ነገር ያለበት ቤት አይደለም ሆሊ ስፒሪት የሚኖረው። ጃዳ ጋዳ ሃዳስ እኔ አንዳንድ ሰዎች ቤት ገብቼ የምፈልገው ፍሪጅ አይደለም፣ የምፈልገው ሶፋ አይደለም። አንዳንድ ሰዎች ቤት ገብቼ የምፈልገው አለህ ወይ ነው። ከሰዎቹ ጋር ፌሎሺፕ እያደረክ ነው ወይ ነው። ሻላቲያ ካፓስ ትልቁ ሀብታችን ሆሊ ስፒሪት ነው። ትልቁ ሀብታችን ይኸውላችሁ ይሄ ቅባት ነው። እስኪ አንድ ሰው ጮሆ መንፈስ ቅዱስ ይበል።
ሁለተኛው ምንድነው? እግዚአብሔር ሰው ሁለተኛው ነፃነታችንን ለማስቀጠል ሁለተኛው ምንድነው? የኋላችሁን ጣሉ፣ ትናንትናችሁን እርሱ፣ አሮጌው ማንነት ቀርጭፋችሁ ጣሉት። የኋላውን ለዚህ ነው ጳውሎስ ሲናገር የኋላዬን እየረሳው አለ የፊቴን ለመያዝ እዘረጋለሁ አለ። የኋላችሁን እየጣላችሁ አሮጌውን ሰው አሮጌውን ማንነት ግደሉት። ኤፌሶን መጽሐፍ ምዕራፍ 4 ላይ እግዚአብሔር ሰው ያነብልና እንጨርሳለን። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 17 የጌታ ቃል ሲናገር እንዲህ ይላል። ምን ይላል? እንግዲህ እሺ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። አያችሁ፣ ጳውሎስ የኤፌሶን ሰዎችን አንድ ነገር ይመክራቸዋል። መንፈሳዊነታችሁ አሪፍ ነው፣ መንፈሳዊ ግለታችሁ ድንቅ ነው። ነገር ግን አንድ መመክራችሁ ነገር አለኝ ይላል። አሕዛብ በአእምሯቸው ከንቱነት እንደሚመላለሱ ምን ማለት ነው? የሚፈልጉትን እንደሚያደርጉ የሚሹትን እንደሚያደርጉ እናንተ እንደሱ ላትመላለሱ። ይሄ የአሮጌው ሰው ባህሪ ነው። አሮጌው ሰው ነፃነታችሁን ይቀማችኋል። አሮጌው ሰው አርነታችሁን ይቀማችኋል። አሮጌው ሰው ይሰሙታል። አሮጌው ሰው ይሰርቃል። አሮጌው ሰው ይዋሻል። አሮጌው ሰው የተለያየ ነገር ውስጥ ነው የሚያልፈው። ጳውሎስ እየነገረን ያለው ይሄንን ነው። አሮጌውን ሰው አስወግዱ ይላል ጳውሎስ። ዛሬ የሆነ ሰውዬ ከናንተ ውስጥ ይሞታል። ገድየው ነው ሞታው። አራሜን ባትዘኝለት የሆነ ሰውዬ ለነፃነታችሁ ተጠያቂ ሆነ፣ ላለማደጋችሁ ተጠያቂ ሆነ፣ ላለመለወጣችሁ ተጠያቂ ሆነ እናንተ ላይ ተለጥፎ የሚኖር የአሮጌው ሰው ካራክተር ዛሬ በኢየሱስ ስም ይሞታል። ጮና ይሞት በለስ። ያ ምን ይላል? ከዛስ እግዚአብሔር ሰው ቀጥል እንጂ እንዳትመላለሱ መክራለሁ አለ። እነርሱ ባለማወቃቸው ጠንቅ በጌታም ሆኜ መሰክራለሁ። እነርሱ ባለማወቃቸው ጠንቅ በልባቸው ደንዳንነት ጠንቅ ልቦናቸው ጨለመ። ከእግዚአብሔርም ሕይወት ልባቸው እነሱ የጨለመበት ምክንያቱ ደንዳና ናቸው። እንደዚህ እንዳትመላለሱ እንዳትቀላቀሏቸው እያለ እንዳትመስሏቸው። ብዙ ሰው ነፃነቱን ያጣው ተቀላቅሎ ነው። ዲጋራ ካቲያካስ ዲቫታ ሳካያ ልባርካችሁ ነዋ። የሚለይ ሰይፍ እጃችሁ ይገባ፣ የሚለይ እሳት እጃችሁ ይገባ። ከዛ ምን ይላል እግዚአብሔር ሰው? ከእግዚአብሔርም ሕይወት ራቁ። አየ ከእግዚአብሔር ሕይወት ያርቃል። ከዛስ ደንዝዘውም በመመኘት እርኩሰትን ሁሉ ለማድረግ ራሳቸው ወደ ሴሰኝነት አሳልፈው ሰጡ። ቁጥር 20 እናንተ ግን ይሄንን ፈልገው ክርስቶስን እንደዚህ አልተማራችሁም። የደህንነት ትምህርት ስትማሩ ፋውንዴሽን ክላስ እናስተምራችሁ ክርስቶስን እንዲህ አልተማራችሁ። በእርግጥ ሰምታችኋልና እውነትም በእርሱ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። በቃ የትምህርት ርዕስ መደምደሚያው ይሄ ነው። አሮጌው ሰው የነፃነት ጠላት ነው። አሮጌው ሰው ክርስቶስን አይመስልም። ከክርስቶስ ሕይወት ያጎላችኋል። ሁልጊዜ ክርስቲያን መኖር ያለበት ለምንድን ነው ካላችሁኝ፣ አሮጌውን ሰው ከላዩ ላይ ለማስወገድ። እስኪ ቀኝ እጃችሁን ከፍ አድርጉና እንደዚህ በሉ። አሮጌው ሰው በሉሲ ዛሬ በሉሲ በአዲሱ ሰው በሉሲ ተተካ በሉሲ